ሰላም ወገኖች፣ ይሄ የዘይትና ቅቤ ዲስከሽን እንደቀጠለ ነው። ዛሬ ደግሞ ልናገር የፈለግኩት ቅቤ እና በተለይ እዚህ ኢትዮጵያ ውስጥ ቅቤ ሸኖ ቅቤ የሚባል ተብሎ ይሸጣል መሰለኝ እና ኮሜንት ላይ ስለ ሸኖም ቅቤ ነው እስኪ ብለጽልኝ ብለው የነገሩ ነገር አለና ሪሰርች እንዳደረኩት ሸኖ ቅቤ ማለት ኦይል ተብሎ ነው የሚሸጠው። ቬጂቴብል ፕላንት የመጣ ስለሆነ ማለት ነው። ስለዚህ ቅቤ ትራዲሽናሊ ድሮ የሚታወቀው ከምንድን ነው? ከወተት ውጤቶች የሚመጣ ቅቤ ነው አይደል? ዳይሪ ፕሮዳክት ነው እና ይሄኛው ግን እሱን እንዲተካ ተደርጎ ለምሳሌ በምንጾምበት ጊዜ ወይ ደግሞ ቬጀተሪያን መሆን ላይ የሚፈልጉ ሰዎች ሊጠቀሙበት ተብሎ ቅቤ የጠጣር ቅቤ ነገር እንዲሆን ተደርጎ የተሰራ ከቬጂቴብል ኦይል የመጣ ነው የሽኖ ቅቤ ማለት ነው። ቬጂቴብል ቅቤ ነው ሸኖ ቅቤ፣ ሸኖ ለጋ መሰለኝ የሚባለው እና እኔ ይሄ ብራንድ መጥራቴ ምናምን ፕሮባብሊ አፕሮፕሬት አይደለም፣ ግን በተጠየቅኩት መሰረት ነው እየመለሱ ያለሁት እና እሱን ሪሰርች እንዳደረኩት ነው አሁን የምናገረው። ኮኔክሽኑ ደግሞ እንዴት እንደሆነ ልንገራቸው። ኮኔክሽኑ ሸኖ የተባለበት ምክንያት ይመስለኛል እንግዲህ ጅምና እንደነገረችኝ ነው። አይ ቲንክ ኦሮሚያ ክልል ውስጥ ወደ ሰሜን ሸዋ መሰለኝ ሸኖ የምትባል ከተማ አለች እና እዛ አካባቢ ያሉ ሴቶች ቅቤን ያው ኖርማል በሆነ መንገድ ፈርመንት እያደረጉ ቅቤ ይሰሩ እና ቅቤያቸው ከዛ የታወቀ ይመስለኛል። እንግዲህ ጋር ኮሬክት የምታደረጉ ሰዎች ካላቸው ኮሬክት አድርጉ። ያ እና በዛ ምክንያት ቅቤያቸው የታወቀ ሆኗል እና ሸኖ ቅቤ የታወቀ ከላ የሚመጣው ማለት ነው ናቹራሉ። ግን ያ ናቹራል ፈርመንትድ ሆኖ ሳቹሬትድ ፋት የሆነ ቅቤ ነው ማለት ነው። ስለዚህ የሸኖ ቅቤ የተባለ እንጂ ኤኒ አዘር ኢትዮጵያ ውስጥ የምናውቀው ከወተት የሚመጣ ቅቤ ማለት ነው። ይህንን ስም በመጠቀም ይመስለኛል አሁን እነኚህ ኮመርሻል የቅቤ የዘይት አምራች ሰዎች ወይም ድርጅቶች እንደ ሪሰርች ከሆነ ከየመን ነው የሚሰራው ነው የሚለው። ከየመን የሚሰራው ቅቤ ሸኖ ለጋ ተብሎ ሸኖ ቅቤ ተብሎ ይጠራል ማለት ነው። ስሙን ያንን ለማያያዝ ይመስለኛል ሸኖ የተባለበት ምክንያት። ግን ግንኙነቱ ይህኛው የላም ወተት ቅቤ የሚሸጥበት ነው የሸኖ ቅቤ የሚባለው ናቹራል የሆነው። ይህኛው ደግሞ ከፕላንት ላይ የሚመጣ ሸኖ ቅቤ ተብሎ የተጠራ ከፕላንት ላይ የተሰራ ነው። ስለዚህ ከፕላንት የሚመጣ ከሆነ ኤግዛክትሊ እንዴት እንደሚሰሩት አላውቅም። የሚነግሩን ካለ ሊያስረዱን ይችላሉ። እኔ ለማስተናገድ ፈቃደኛ ነኝ። ግን ዩዥዋሊ በፓርሻል ሃይድሮጂኔሽን ፕሮሰስ ነው የሚለው። በፓርሻል ሃይድሮጂኔሽን ፕሮሰስ ተደርጎ እንግዲህ ማለት ቅቤው ላይ በሩም ቴምፕሬቸር ላይ በደንብ የሚቆይላቸው ማለት ነው። ኦልሞስት ፈሳሹን ወደ ጠጣርነት ወደ ቅቤነት ለመቀየር ብዙ ሃይድሮጅን ፓምፕ ያደረጉበትና ይዛኔ ይጠጠርላቸዋል እና ይሄ ሞኖ አንሳቹሬትድ የሆነውን ዳብል ቦንዲንግ ይሰባብሩታል እና በቃ ልክ እንደ ሳቹሬትድ ፋት ዳብል ቦንድ የሌለው ፕሮዳክት አድርገው ስለሚሰሩት፣ ስለዚህ ሩም ቴምፕሬቸር ላይ ሲቀመጥ አይቀልጥም ማለት ነው። ስለዚህ ለዛ ነው እንደረጋ የሚቆይበት ምክንያት ማለት ነው። እና ኢቨን ከሲድ ኦይሎቹ ይሰራሉ። አሁን ማርግሬን የሚባሉት ለምሳሌ የሚሰሩት በዚሁ ፕሮሰስ ነው። ከፈሳሽ ከሲድ ኦይል ላይ ፈሳሽ ነው አይደል እንዴ? ሩም ቴምፕሬቸር ላይ ፈሳሽ ነው የሚሆነው። ግን ቅቤ ወደ ቅቤነት መልክ እንዲኖረው ምን ያደርጋሉ? ሃይድሮጂኔት ፓምፕ ያደረጉበታል። ሃይድሮጂኔሽን ይሄ ፓርሻል ሃይድሮጂኔሽን ከፈሳሽነቱ ወደ ጠጣር እንዲሆን ዳብል ቦንዱ ሲሰባበርና ፖሊ አንሳቹሬትድ ከሆነው ኤሌመንት ወደ ሳቹሬትድ ፋት ለመቀየር የሚደረገው ጥረት እሱ ፓርሻል ሃይድሮጂኔሽን ነው። በዛን ጊዜ የሚፈጠሩ ሌላ ጎጂ ነገሮች አሉ ይላል። ያም ትራንስፋት ነው። ስለዚህ የሸኖ ቅቤ ትራንስፋት ይኑረው አይኑረው እሱንም አላቅም። ባለቤቶቹ ሊነግሩን ይችላሉ። ምክንያቱም በፓርሻል ሃይድሮጂኔሽን ጊዜ ትራንስፋት ይመረታል። ፓርሻል ሃይድሮጂኔሽን ፕሮሰስ የሚከተሉ ሰው ከሆኑ እነኚህ ድርጅቶች ትራንስፋት መፈጠሩ አይቀርም እና አሁን በአሜሪካና በአውሮፓ አካባቢ ይሄ በሃይድሮጂኔሽን ጊዜ የሚመጣውን ችግር ትራንስፋት የሚያመርተውን ጎጂ መሆኑ ተረጋግጧል። ያ ጉዳት የሚያመጣውን ትራንስፋቱን የሚፈጥረው ደግሞ ሃይድሮጂኔሽኑ ነው። ስለዚህ ያ ትራንስፋት ተከትሏል። ለምሳሌ ዩሮፕ እና አሜሪካ ማለት ነው። ስለዚህ ይሄ የሸኖ ለጋ አምራቾቹ ምን ፕሮሰስ ተከትለው እንደሚያመርቱት ሊነግሩን ይገባሉ። በፓርሻል ወይም በፉል ሃይድሮጂኔሽን የሚጠቀሙና ዳብል ቦንድ ተባብረው ጠጣር የሚያደርጉልን ከሆነ ትራንስፋት የመፈጠር እድሉ በጣም ሀይ ነው። በዛ ምክንያት ከሆነ ደግሞ እንግዲህ የትራንስፋት ኮንትሮል ሜካኒዝም ኢትዮጵያ ውስጥ ከሌለ ምናልባት ትራንስፋት ከሸኖ ለጋ እያገኘ ሊሆን ይችላል ማለት ነው። ያ ማለት ነው ብዬ ያረጋገጥኩ አይደለም። ምክንያቱም እንዴት እንደሚመረት ኤግዛክትሊ ሸኖ ለጋ
ሊነግሩን ይገባል። ካልነገሩንም እንግዲህ ሪሰርች ማድረግ እንችላለን፣ መጠየቅ እንችላለን። ግን አሁን ለጊዜው ግን ሸኖ ለጋ የፕላንት ቅቤ ነው። የፕላንት ቅቤ ከሆነ ደግሞ ሞስት ላይክሊ የሚሆን የሚችለው በሃይድሮጂኔሽን ነው የሚሰራው። ፈሳሹ ወደ ጠጣርነት የሚቀየር ወደ ቅቤነት የሚቀየረው። ኦኬ። ስለዚህ ሸኖ ለጋ ወይም ሸኖ ቅቤ የፕላንቱ ማለት ነው። ኖርማሊ ይሄ ሸኖ ከተማ ላይ የሚሸጠው እናቶች ቅቤ ሰርተው የሚሰሩት እሱ በቃ ሳቹሬትድ ፋት ነው፣ የምናውቀው ኖርማሉ ቅቤ ነው ማለት ነው። እኔ እሱን የምደግፈው ነው እንግዲህ በተፈጥሮ ከዶጅኖስን በላይ የነበረው ስለሆነ ማለት ነው። ይሄኛው ደግሞ ያንን ኢሚቴት በማድረግ ስሙን በመጠቀም ብራንድ ያደረጉ ሸኖ ለጋ ተብሎ የሚመጣ ወይም ሸኖ ቅቤ whatever they call it ተብሎ የሚመጣ ሌላ አምራቾችም ካሉ ሸኖ አለ እንጂ ሌሎችም ቅቤዎች እንደዚሁ ከፕላንት የመጡ ከሆነ ሞስት ላይክሊ የተሰሩት በሃይድሮጂኔሽን ነው። በሃይድሮጂኔሽን ከተሰራ ደግሞ ትራንስፋት የመፈጠር እድሉ ሀይ ነው። ስለዚህ ምን ያህል ትራንስፋት እንዳለው በእቃው ላይ መመርመር አለብን። እነሱ የሚነግሩ ከሆነ ደግሞ ሊያስረዱን ይችላሉ። እና ትራንስፋት ካለበት አጠቃቀማችን ደግሞ በጣም መቀነስ አለብን ማለት ነው። ግን የረጋ ስለሆነ ስሞክ ፖይንቱ ሀይ ነው፣ ሙቀትን ይቋቋማል። ስለዚህም ወጥ መስሪያ ጥብስ መስሪያም ራሱ መጠቀም ይቻላል ማለት ነው። ግን አሁን እንዳልኳችሁ ቬጂቴብል ይሉታል እንጂ ከሲድ ኦይል የሚባል ነው። እንግዲህ ትሪኪ ነው ታውቃላችሁ፣ ነግራችኋለሁ አይደል? ኤቭሪ ሲድ ኦይልን ቬጂቴብል ኦይል ብሎ ነው የሚነግረው። የታሸገበት እቃው ላይ ራሱ የሚጻፈው በጣም አንጸባራቂ ፕላንት የእርሻ ቦታው የመጣበት ለምሳሌ የሰንፍላወር ከሆነ የሰንፍላወር አበባው ምናምን ቆንጆ ሆኖ ተሰርቶ እኛን ኢንታይስ ለማድረግ እኛን ለማጓጓት ተብሎ የተሰራ ብራንዲንግ ማርኬቲንግ ስኪም ነው የቬጂቴብል የሚባለው ቬጂቴብል እንጂ ቬጂቴብል የምለው ለምሳሌ ከካሮት ከአቮካዶ ከጎመን ከሌላ ቅጠላቅጠል የተሰራ ቢሆን የእሱ አያድሚት ቬጂቴብል ይለዋል። ፕላንት ኦይል ከፕላንት የመጣው ሲድ ኦይል ነው። ግን እነሱ ምን ያደርግ ብለው ይሰይሙታል? ቬጂቴብል ኦይል ብለው ይሰይሙታል። ስለዚህ አሁን የሸኖም ቅቤ ራሱ አሁን ቬጂቴብል ኦይል ተብሎ ነው የሚጠራው አይደል? ቬጂቴብል ነው እቃው ላይ የተጻፈው ራሱ። እሱ የማርኬቲንግ ስትራቴጂ ነው እንጂ ስቲል ምንድነው ሲድ ኦይል ነው። ያን ሲድ ኦይሉን ደግሞ ፈሳሽ ስለሆነ በሩም ቴምፕሬቸር ላይ ስለሚቀልጥ እሱም ወደ ቅቤነት እንግዲህ የቅቤነት ቅቤ ፍቅር አለ እንግዲህ በናቹራሊ አብረን የኖርንበት ነው የምናውቀው ነው። ስለዚህ ሳቹሬትድ ፋት መጥፎ ነው ቀንሱ አትብሉ እየተባለ ሲነገር ምንድነው ያደረገው? ኦኬ ስለዚህ ፖሊአንሳቹሬትድ ፋት የሆነ ከቬጂቴብል ያገኘ ነው አለ ይሄ ሁላችሁ ብለው አምጠው ሰጡን ማለት ነው። ይሄ ጊ የሚባለው ማርግሪን ተብሎ የሚሸጠው ውጭ ሀገርም ሆነ እንግሊዝ ማለት ነው። ስለዚህ እኔ በእኔ ግምት ማርግሪን ፎርምን የያዘ ነው ብዬ ነው የማስበው ሸኖ ቅቤ ራሱ ሸኖ ለጋ። ስለዚህ ስቲል ሲድ ኦይል ቬጂቴብል ያስ ሲድ ኦይሎች ደግሞ ችግራቸው ምን እንደሆነ ነግራቸዋለሁ። ስለ ሸኖ ለጋ የተጠየቀው ጥያቄ ላይ ያለኝ ማብራሪያ ይሄ ነው። እንግዲህ ድንቄም ስልጣኔ